ተከታታይ ድራማው ወይም ሁልጊዜ ህዝብ ላይ እየቀለዱ ያሉት አብርሽና ሩታ እንግዲህ ከመስመር እያለፉ ነው ማለት ነው። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም ሰላም እያለን እንግዲህ ዛሬ ይዘንላችሁ የመጣ ነው ሁልጊዜ አዲስ አጀንዳና ሁልጊዜ ለማመን የሚከብዱ ነገሮችን ወደ ሚዲያ ይዘው እየመጡ በጣም እይታ የሚታይላቸው አብርሽና ሩታ ጉዳይ ይሆናል ማለት ነው። እንግዲህ አብርሽና ሩታ እንደምታውቋቸው በዩቲዩበር በጣም ተወዳጅና ታዋቂ ብዙ ተከታይ ያላቸው ወይም ደግሞ በህዝብ ዘንድ ብዙ እይታ የሚያገኙ ትላልቅ የዩቲዩበር ተከፋዮች ናቸው ማለት ነው። እንግዲህ እንደሚታወቀው ሁሌ ነጋ ጠባ ውሸት ነጋ ጠባ ውሸት ነጋ ጠባ ውሸት የሆነ ድራማን ይዘው በመምጣት ነው የሚታወቁት። ሁልጊዜ አጀንዳ፣ ሁልጊዜ ተጣላን፣ ሁልጊዜ ከሌላ ጋር ፍቅር ጀመረ፣ ሁልጊዜ እንደዚህ እያለ ለማመን የሚከብዱ ነገሮችን ይዘው በመምጣት ይታወቃሉ ማለት ነው። እንግዲህ ብለው ደግሞ አሁን ሰሞኑን ይዘው የመጡት አብርሽ ከሄርመላና ከሩታ በኋላ ሌላ ፍቅረኛ ይዤ መጣሁ ብሎ ነው ማለት ነው ህዝቡን እያጃጃለ ያለው። እሱም እንግዲህ ምን ማለት ነው ሩታ ሄርመላ ሁለቱ በአንድ ሆነው ሲጃጃሉና የኔ ነው እየተባባሉ ሁልጊዜ እንትን ሲሉ ዘመናትን አስቆጠሩ። መቼም ለአንድ ሰው ካሜራ እየደቀኑ እንደዛ የእውነት ታሪክ ፈጽሞ ሊሆን አይችልም ማለት ነው። ነገር ግን አሁን ደግሞ በእድም ለታ ሁለታችሁንም በቃ አልፈልግም በማለት ሄርመላ ሩታ በቪዲዮ አቅርቦ ሁለታችሁንም አልፈልግም እንግዲህ አዲስ ፍቅረኛ ነው ማስተዋወቃቸው ብሎ ይዟቸው የመጣ ፍቅረኛ እንግዲህ ማብትሆን ጥሩ ነው። ያው ታውቋታላችሁ ታሁን በፊት እሷም የራሷ ህይወት ያላትና የአንድ ልጅ እናት የሆነችውን እንግዲህ ካሁን በፊት እዚሁ ሚዲያ ላይ ታቋታላችሁ። እዚሁ ሚዲያ ላይ ከራሷ ባል ጋር መታ ሚዲያ ላይ አንድ ሰሞን መነጋገሪያ ሆና ነበረ። ነገር ግን ያው የነበራት የፍቅር ግንኙነት ያኛው ሊስተካከል እንዳልቻለና በመለያየታቸው በሚዲያ ላይ መጥተው ብዙ ነገር ተነጋግረው ሄደዋል እና እንግዲህ እንደምታወቁት አብርሽና ፍቅር በመባል የምትታወቀው ዩቲዩበር ካሁን በፊት ፍቅረኛሞች ነን እያሉ የነበረ ሲሆን ነገር ግን ለድራማና ዩቲዩባቸው እይታ ለማግኘት የተደረገ ድራማ እንጂ ፍቅረኛ አልነበሩም። አሁን ደግሞ አብርሽና ፍቅር ወደ ድሮ ፍቅራችን ተመልሰናል በማለት በአንድ መጥተዋል ማለት ነው። ከዛም አልፎ እንግዲህ እንደምታውቁት ዳኒ ሩታንና ሄርሜላን እናንተ ሴቶች ናችሁ እኮ ምንድን እንደዚህ ክብራችሁን የምታጡት ለምን አትተውትም እንደዚህ ምናምን እያለ ሲመክራቸውና እነ ሩታን ሲቆጣቸው አይተናል። እንግዲህ እውነት ለማስመሰል የሄዱበት ርቀት ነው ብለን ነው እኛ የምናስበው። ነገሩ ውሸት ነው። ሩታና አብርሽ ፍቅር ባለትዳር ናቸው። አሁንም ባለትዳር ናቸው። በመሀላቸው ምንም የተፈጠረ ጸብም ሆነ ግጭት የለም። ሄርመላም ሆነች ፍቅር ምንም ነገር ፍቅር ጀምረው ሳይሆን ዩቲዩባቸውን ለማዳመቂያ እየፈጠሩት መንገድ ነው ልንላችሁ ነው ዛሬ የመጣ ነው። አሁን ዛሬ ደግሞ አብርሽ ልጁን ከፍቅር ጋር ይዞ ልጁን ጠፋ ምናምን ብለው ዛሬ ይዘው መጥተዋል። እንግዲህ የኢትዮጵያ ሕዝብ እየተቀበላቸው ከሆነ እኛ የሚመለከተን ጉዳይ አይደለም። ነገሩ ግን ድራማ ነው። እንደዛ አይነት የተንዘባዘበ እውነት አለ ብለን አናምንም። ፍቅርም ከአብርሽ ጋር ምንም አይነት የፍቅር ግንኙነት የላትም።
የምትሳደቡ ልጆች በዚህ አጋጣሚ፣ ለሩታ የምታዝኑ ሰዎች በዚህ አጋጣሚ እነሱ ዩቱቢያቸውን ለመሸቀል ብለው ነው እንጂ ምንም የተፈጠረ አዲስ ነገር የለም ልንላችሁ ነው ዛሬ የመጣ ነው። ጭራሽ ዛሬ ደግሞ ልጁን ይዞ ከፍቅረኛው ጋር ጠፋ ብለው መጥተዋል። እንዴት ይሆናል አሁን? ይሄ ከእናት እንዴት ተነጥቆ ነው ልጅ ተይዞ የሚጠፋው? እና ይሄ የማይመስል ወሬ ነው። አትደናገጡ። አውቀው ነው ልንላችሁ ነው የመጣ ነው። አብራችሁን ስለነበራችሁ እናመሰግናለን። ቻናላችንን ላይክ እያደረጋችሁ አብራችሁን ሁኑ። አብርሽና ሩታ ምንም በፍቅር የተጣሉት ነገር የለም። ሄርመላም ፍቅርም የድራማው ማዳመቂያ ተደርገው ነው እንጂ ምንም የሚመለከታቸው ነገር የለም ልንላችሁ እንወዳለን። ከሰማችሁ ስሙ።